በዓለም ዙሪያ በሚሊዮኖች የሚቆጠር ተመልካች ያደንቃቸዋል። በመጽሔቶች ከቨር ላይ በሚያሳዩት ፈገግታና ደስታ ይታወቃሉ። ለዘመናት ሲወደሱ የኖሩና የፍቅር ተምሳሌት የሚል ስም የተሰጣቸው ጥንዶች ናቸው። ነገር ግን የነበራቸው ትዳር ድንገት የውሸት ክምር እንደነበረ ቢጋለጥስ? ከ20 ዓመታት በላይ ዊል ስሚዝ እና ጄዳ ፒንኬት ስሚዝ ፍጹም ማራኪና የሚያስቀና ቤተሰብ ነበራቸው። ሁለቱም በስራቸው በጣም ስኬታማ ሰዎች ናቸው። የሚያማምሩ የጋራ ልጆችም አፍርተዋል። በገንዘብና በዝና ጣሪያ ላይ የደረሱ ሰዎች ናቸው። ሰዎች ይህንን ሲመለከቱ እውነተኛ ፍቅር፣ ጽናት እና የሙያ ስኬት አብሮ መሄድ እንደሚችል ባለፉት 20 ዓመታት ታምነው ተቀብለው ነበር። ብዛት ያላቸው ሰዎች የራሳቸውን የፍቅር ህይወት ከነሱ አንጻር ይመዝናሉ። አሁን ግን የተሸፈኑበት መጋረጃ የተገፈፈ ይመስላል። ሰዎች ባለፉት 20 ዓመታት የተመለከቱት ያጨበጨቡለት የፍቅር ታሪክ ሁሉ በጥንቃቄ የተቀነባበረ፣ በገንዘብ የተደገፈና ለካሜራ ተብሎ የተሰራ ቲያትር ነበር። በውስጡ ግን ለመገመት በሚያስቸግር መልኩ አስከፊ፣ በትርምስ የተሞላ፣ በልብ ስብራት የታጀበ፣ በክህደትና በማያቋርጥ ግጭት የተመሰቃቀለ ህይወት ነበር የሚኖሩት። የሁለቱም ታሪክ በዘመናችን ካሉት እጅግ አወዛጋቢ፣ አስገራሚና ልብ ሰባሪ ታሪኮች አንዱ ነው። በዚህ ቪዲዮ ከካሜራ ጀርባ ያለውን አስፈሪ እውነታ፣ የታፈነውና ማንም ያላወራውን ሚስጥር እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ስትመለከቱ ስለ ዊል ስሚዝ እና ስለ ቤተሰቡ እስከዛሬ ያልሰማችሁትን እውነተኛና አስገራሚ ታሪክ ትሰማላችሁ። በመጀመሪያ ግን ለመቀበል የሚከብድ አንድ እውነታ ልንገራችሁ። ጄዳ ፒንኬት ከመጀመሪያው ጀምሮ ዊል ስሚዝን የማግባት ፍላጎት አልነበራትም። የዚህ ሁሉ የተመሰቃቀለ ህይወት ጅማሬ ደግሞ ያልተፈለገና በግዴታ የተጀመረ ግንኙነት ነበር። ታሪካችንን በትክክል ለመረዳት የጊዜ መኪናችንን አስነስተን ወደ 1990ዎቹ መጀመሪያ ላይ እንመለሳለን። አመቱ 1994 ዓ.ም ነበር። ዊል ስሚዝ በወቅቱ ሼሪ ዛምፒኖ ከተባለች የመጀመሪያ ሚስቱ ጋር ትዳር ላይ ነበር። እናም ትሬ የተባለ የ2 ዓመት ህፃን ልጅ ነበራቸው። ከውጪ ሲታይ ዊል የተረጋጋ የቤተሰብ መሪ ይመስል ነበር። ነገር ግን አይኖቹና ልቡ ሌላ ሰው ላይ ማማተር ጀምሮ ነበር። በዛን ጊዜ The Fresh Prince of Bel-Air የተሰኘው የቴሌቪዥን ድራማ ዊልን የዓለም ቁጥር 1 የቴሌቪዥን ኮከብ ያደረገው ነበር። ድራማው የራፕ ሙዚቃና የጥቁር አሜሪካውያን ባህል ወደ ዋናው ማህበረሰብ ያመጣ ነበር። በየሳምንቱም ከ20 ሚሊዮን በላይ የቴሌቪዥን ተመልካች ነበረው። ዊል ስሚዝ ደግሞ በዝናው ጫፍ ላይ ነበር። በዚህ ታሪካዊ ድራማ 5ኛው ምዕራፍ ላይ የዊል ስሚዝ የሴት ጓደኛ ገጸ ባህሪ የሆነችው ሊሳን ለመጫወት በርካታ ታዋቂና አዳዲስ ተዋናዮች ለፈተና ቀርበው ነበር። ከነዚህም መሃል አንዷ ጄዳ ነበረች። ጄዳ በዛን ጊዜ ወጣት፣ በራስ መተማመን ያላት፣ አይኖቿ ላይ የዓለምን ትኩረት የሚስብ ብርሃንና ቁንጅና የነበራት ሴት ነበረች። ጄዳ ፈተናውን በሚያስገርም ብቃት ብታልፍም አዘጋጆቹ ግን አንድ ያልተጠበቀና አስቂኝ ምክንያት አቀረቡላት። ጄዳ ከዊል ስሚዝ ጋር ስትቆም በጣም አጭር ትመስል ነበር። በካሜራ እይታ ደግሞ ቁመታቸው መመጣጠን ነበረበት። በዚህም ምክንያት ከውድድር ውጭ ተደረገች። ስራው ከሷ በትንሹ ለምትረዝመው ኒያሎንግ የተባለች ሴት ተሰጣት። በሌላ በኩል ጄዳ ባታውቅም የዊል ስሚዝ ልብ ግን እዛው የፈተናው ክፍል ውስጥ ቀርቶ ነበር። እሷን ባየበት ቅጽበት በውስጡ ትልቅ እሳት የተለኮሰበት ጊዜ ነበር። እሷን ለማጽናናት በሚል ሰበብ በተፈተነችበት ቦታ አፈላልጎ ሊቀርባት ሞከረ። መጀመሪያ ላይ ጄዳ እሱን ገፋችው። እሱ ግን በቀላሉ ተስፋ የሚቆርጥ ሰው አልነበረም። ዊል የዛን ጊዜ የነበረውን ሁኔታ በማስታወስ ሲናገር በአንድ ሬስቶራንት ውስጥ ተቀምጠን ስናወራ በመሃላችን በቃላት ሊገለጽ የማይችል የተለየ ኃይልና ጥልቅ መግባባት ተፈጠረ። እሷ ለኔ የተፈጠረች ያህል ተሰማኝ። የሁለታችን ነፍሶች የተግባቡ ይመስል ነበር። ነገር ግን አንድ ትልቅና ከባድ ችግር ነበር። ያኔ ትዳር ነበረኝ፣ ሚስትና ልጅ ቤቴ እየጠበቁኝ ነበር በማለት ይናገራል። ዊል በትዳር ውስጥ ሆኖ ከሌላ ሴት ጋር በፍቅር ሲወድቅ ይሄ የመጀመሪያው አልነበረም። የጋብቻ ቃል ኪዳን ለሱ ክብደት ያለው ነገር አይደለም። ከዚህ በፊት 6 Degrees of Separation በተባለ ፊልም ላይ አብራው ከሰራችው ስቶካርድ ቻኒንግ የተባለች ተዋናይት ጋር በፍቅር ወድቆ እንደነበረ በማስታወሻው ላይ በግልጽ አስቀምጧል። የሚገርመው እውነታ ግን ሚስቱ ሼሪ የፍቺ ጥያቄውን ባታቀርብለት ኖሮ ዊል ስሚዝ ዝናውንና የሚዲያ ገጽታውን ላለማበላሸት ሲባል ብቻ ከማይወዳት ሴት ጋር ለመኖር ፈቃደኛ ነበር። እሷን ፈቶ ጄዳ ጋር የመሄድ ድፍረቱ አልነበረውም። ጄዳም በሱ ላይ ፍላጎት እንደነበራት ግልጽ ነበር። ነገር ግን በጊዜው የምታሳየው ባህሪያት ለቤተሰቡ እንዲታገልና ነገሮችን ለማስተካከል እንዲሞክር እያስገደደው ነበር። ቢሆንም ሼሪ በ1995 ዓመተ ምህረት የቫላንታይን ቀን ላይ ፍቅር በሚከበርበት ዕለት እውነታውን በመጋፈጥ የፍቺ ጥያቄ ታቀርብለታለች። ዊል ከዚህ በኋላ የነጻነት አየር መተንፈስ ጀመረ። ሼሪ እንደተናገረችው ዊል እቤት ውስጥ እሷን ያስቀመጣት ለምስልና ለገጽታ ግንባታ እንጂ እውነተኛ የባልነት ፍቅር ኖሮት አልነበረም። የፍቺ ወረቀቶቹን በፈረመበት ቅጽበት ጄዳ ጋር ደውሎ ያናገራትን በዚህ መልኩ ገልጾታል።
የፍች ወረቀቶቹን ፈርሜ እንደወጣው ወዲያውኑ ለጄ ደወልኩላት። ሃይ ጄ እንዴት ነሽ? ዊል ነኝ አልኳት። እሷም ሃይ እንዴት ነህ አለችኝ። እኔም ደህና ነኝ። ከማንም ሰው ጋር ግንኙነት አለሽ እንዴ አልኳት። እሷም የለኝም አለችኝ። እኔም አሪፍ በቃ አሁን ከኔ ጋር ግንኙነት ጀምረሻል አልኳት በማለት አንድ ቃለ ምልልስ ላይ ተናግሯል። ጄዳም በዚህ ተስማማች። ምክንያቱም የራሷም ህይወት ለመፍረስ ተቃርቦ ነበር። ጄዳ በፍጥነት እጇን የሰጠችውና ከሱ ጋር የሮጠችው እንዲሁ በአጋጣሚ አልነበረም። ጄዳ ያሳለፈችው ህይወት የተሰበረና ህመም የበዛበት የኋላ ታሪክ ነበረው። ጄዳ ፒንኬት ያደገችው በአሜሪካ ግዛት ባልቲሞር በተባለ ቦታ ውስጥ ነበር። እናም ያደገችው አስቸጋሪና አደገኛ በሆነ ህይወት ውስጥ ነበር። እናቷ ኦድሪን ገና የሁለተኛ ደረጃ ተማሪ በነበረችበት ነበር ጄዳን ያረገዘችውና የወለደችው። አባቷም ቤተሰቡ የሚያሰቃይ ኃላፊነት የማይሰማውና አካላዊ ጥቃቶችን የሚፈጽምባቸው ሰው ነበር። ወላጆቿ ትዳራቸው ገና ሳይጀምር በጨቅላነቱ ነበር የፈረሰው። ይህ ብቻም አይደለም። የጄዳ እናት የህይወትን ጫና፣ የብቸኝነትን ስሜትና የድህነትን አለንጋ መቋቋም አቅቷት በከባድ ሁኔታ ሱሰኛ ሆና ነበር። ጄዳም ገና በልጅነቷ አሻንጉሊት ይዛ መጫወት በሚገባት እድሜ ላይ እናቷን ሰክራና ራሷን ስታ ትመለከታት ነበር። ጄዳ በከባድ ሐዘን ስለ እናቷ ስትናገር እናቴ እጽ በምትጠቀምበት ጊዜ በትክክል ፊቷ ላይ ማወቅ እችል ነበር። ከትምህርት ቤት በሰዓቱ አትወስደኝም ነበር። ስመጣም የሆነ ጥግ ላይ ወድቃ እንቅልፍ ይዟት አገኛታለሁ። እናቴ ማሳደግ የጀመርኩት እኔ ነበርኩ ትላለች። በተበላሸና ፍቅር በሌለበት የቤተሰብ መዋቅር ውስጥ ያደገችው ጄዳ የራሷን ህልውና ለማስጠበቅና ከረሃብ ለመትረፍ ስትል ገና በ14 ዓመቷ እጽ አዘዋሪ በመሆን መስራት ጀመረች። በትንሽ እድሜዋ በሁለት የተለያዩ ዓለማት ውስጥ ትኖር ነበር። ቀን ላይ የጥበብ ትምህርት ቤት ገብታ የትወናና የዳንስ ትምህርቷን ትከታተል ነበር። ማታ ላይ ደግሞ አስፈሪ ጨለማና ደም አፋሳሽ በሆኑ የባልቲሞር ጎዳናዎች ላይ ሐሺሽ ትሸጥ ነበር። ህይወቷም በሞትና በህይወት መሃል የተንጠለጠለ ነበር። በስተመጨረሻ ግን በተፈጥሮ ካላት አስገራሚ ተሰጥኦና ጠንካራ ስብዕና የተነሳ ከዚህ አደገኛ ህይወት በመውጣት ወደ ሆሊውድ የትወና ዓለም ተቀላቀለች። በዛን ጊዜ በተመልካች ተወዳጅነት በነበረው ሜነስ ቱ ሶሳይቲ በተባለው ፊልም ላይ ባሳየችው ድንቅ ብቃት የሆሊውድ አዲስ ተስፈኛ ተወዳጅና ቆንጆ ሴት ኮከብ ሆናለች። ከዛ በኋላ ጄዳ ገንዘብ ማግኘት ጀምራለች። ዝነኛ ሆናለች። ውበትም ነበራት። ወንዶች ሁሉ ይወዷታል። ግን አንድ ትልቅ ነገር ጎድሏት ነበር። የውስጥ ሰላምና እውነተኛ ደስታ አልነበራትም። የዛን ጊዜ የነበረችበት ሁኔታ ለመግለጽ ስትሞክር እንዲህ ብላለች። በስራዬ ተሳክቶልኛል። በባንክ አካውንቴ ውስጥ በቂ ገንዘብ አለ። ሰዎች ያደንቁኛል። የምፈልገውን ወንድ ሁሉ ማግኘት እችላለሁ። ነገር ግን አሁንም ውስጤ ባዶ ነው። ለምን ደስተኛ መሆን አልቻልኩም በማለት በየቀኑ ራሴን እጠይቃለሁ በማለት ትናገራለች። My career is popping. I got money. I'm hot. I got every dude everywhere wanting, you know what I mean? Like I can have anybody I want. Why am I not happy? በነበረችበት ከባድ ጭንቀት ምክንያት የባዶነት ስሜት ሲሰማት በነበረበት ጊዜ ነበር ዊል ስሚዝ ህይወቷ ውስጥ የገባው። ዊል ስሚዝ የልጅነት ባዶነቷን የሚሞላ መረጋጋትን የሚያመጣላትና እውነተኛ ደስታን የሚሰጣት ብቸኛ ሰው ሆኖ ነበር የታያት። እሷም እንደ አባት፣ እንደ ጓደኛና እንደ ፍቅረኛ እንዲሆናት ተጠጋችው። ነገር ግን አሁንም የፍቺ ሂደቱ በህግ ጨርሶ ስላልተጠናቀቀ ሁለቱም ፍቅራቸው ሚስጥር ማድረግ ነበረባቸው። ማንም በማያውቃቸው የካሪቢያን ደሴቶች፣ በአስፐን በረዶማ ተራራዎች፣ በማያሚ ገለልተኛ የባህር ዳርቻዎችና በሌሎች የዓለም ክፍሎች በግል አውሮፕላን እየበረሩ የውሸት ስሞችን በመጠቀም የሆቴል ክፍሎችን እየተከራዩ ገራሚ የፍቅር ጊዜ ሲያሳልፉ ነበር። ጄዳ ይህንን ጊዜ ስታስታውስ ፊቷ ላይ ፈገግታ ይታያል። እናም የዛን ጊዜ የነበራቸው ፍቅር በዚህ መልኩ ትገልጸዋለች። እንደ አዲስ ፍቅረኛሞች ሳይሆን ለዘመናት እንደሚተዋወቁ የነፍስ ጓደኛሞች ነበር የተግባባ ነው። ያለ ቃላት የምንግባባበት የራሳችን ቋንቋ ነበረን። እሱ ጋር ስሆን ዓለምን እረሳዋለሁ በማለት ትናገራለች። ነገር ግን የነበራቸው ማራኪና ህልም መሰል ህይወት ጋብቻ የሚለው ቃል ሲነሳ ድንገት ይበላሽባቸው ነበር። ምክንያቱም ጄዳ ትዳርን በጣም አጥብቃ ትጠላዋለች። ለሷ ጋብቻ ማለት እስር ቤት ማለት ነው። ባህላዊ ሆነው የጋብቻ ስርዓት አንዲት ሴት በባሏ ስር የምትሆንበት ማዕቀፍ፣ ሚስት የሚለው ስያሜ የሚያመጣው ጫና እና አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት የሚለውን ጽንሰ ሐሳብ የሚዋጥላትና ትርጉም የሚሰጣት አልነበረም። ነገር ግን እጣ ፈንታ ሌላ አማራጭ አልሰጣትም። ምክንያቱም በዛን ጊዜ ጄዳ እርጉዝ ነበረች። ዊል ስሚዝ ደግሞ በማንኛውም ዋጋ እሷን ማግባት ይፈልግ ነበር። ጄዳ እናቷን ጨምሮ ከቤተሰብ ከጓደኞችና ከማህበረሰብ በደረሰባት ከፍተኛ ጫና ምክንያት እንዲሁም በእርግዝናዋ ጊዜ በተፈጠረባት ስነ ልቦናዊና አካላዊ ድካም ምክንያት ለዘመናት የገነባችው እምነቷን በመካድ እጇን ለመስጠት ተገዳለች። በ1997 ዓ.ም በአዲስ ዓመት ቀን ላይ በሜሪላንድ ሰርጋቸው ተከናወነ።
ሰርጋቸው ለተመልካች ለቤተሰብና ለሚዲያ የሚያምርና የሚያስደስት ለሙሽሪቷ ግን የሐዘን የለቅሶና የጸጸት ቀን ነበር። ሰርግ ማድረግ ስለነበረብኝ እና በማልፈልገው ሁኔታ ውስጥ ስለነበርኩኝ በጣም አዝኜና ተናድጄ ነበር። መድረኩ ላይ ስወጣ የሰርግ ልብሴን ለብሼ እያለቀስኩ ነበር። የማለቅሰው በደስታ አልነበረም፣ ነፃነቴን በማጣቴና ህይወቴ በማልፈልገው አቅጣጫ እየሄደ ስለነበረ ነበር። ሙሉ መንገዱን የጨረስኩት እያለቀስኩ ነበር በማለት ትናገራለች። ያን ቀን ጄዳ ከሱ ጋር ለመሆን ሲባል ማንነቷን የገበረችበት የራሷን እሴቶች የካደችበትና ለሚቀጥሉት ዓመታት ራስን የማጥፋት ስምምነት የጀመረችበት ቀን እንደነበረ ታስባለች። እናም ዊል ባዘጋጀው ባቡር ላይ እንደተሳፈረችና ከባቡሩ የምትወርድበት ፌርማታና መጨረሻዋ ግን ያልታወቀ እንደነበረ ትገልጻለች። ነገር ግን ዊል ስሚዝ ለምን ይህን ያህል ትዳሩን ፈለገው? ጄዳን በጣም ስለሚወዳት ነው ወይስ ያልተገለጸ አጀንዳ ነበረው? ዊል ስሚዝ በዚህ ጉዳይ ላይ የሰጠው ምላሽ በጣም አስገራሚ ነበር። እኔ እንደ ሳይንቲስት ነኝ፣ ሁሉም ነገር የማየው በስሌት ነው። በታሪክ በጣም ስኬታማ የነበሩ ወንዶችን ሳጠና ሁሉም በትዳራቸው ውስጥ የተረጋጉና አንድ ቤተሰብ የገነቡ ናቸው። እኔም በስራዬ ከፍተኛ ደረጃ ላይ ለመድረስና ዓለምን ለመቆጣጠር ወዲህና ወዲህ መሮጤን በማቆም ትኩረቴን በአንድ ሴት ላይ ብቻ ማድረግ ነበረብኝ በማለት ይናገራል። You know how I'm a scientist, so everything is science for me. Yes. The most successful men in history have been married. Right. I knew that I would squander my life if I was running around. Yeah. Okay. እስቲ አስቡት፣ ይህንም በደንብ አስቡት። ጋብቻ በጣም የሚያስጠላት ሴት ትዳርን ስኬት የሚያገኝበት መሳሪያ ወይም እንደ ቢዝነስ ስትራቴጂ ከሚቆጥረው ወንድ ጋር ስትጣመር የዚህ ትዳር መጨረሻው ምን ሊሆን ይችላል? መሰረቱ ያልጸና ቤት መጨረሻ ላይ መደርመሱ አይቀርም። ልጆቻቸው ጄደን እና ዊሎ ሲወለዱ ዊልና ጄዳ የሆሊውድ ፍጹም ቤተሰብ ሆነው ነበር። አባት፣ እናት፣ ወንድ ልጅና ሴት ልጅ። የሆሊውድ የህዝብ ግንኙነት ባለሙያዎች ከዚህ የተሻለ ምስል ከየትም አያገኙም ነበር። ዊል በፊልም ኢንዳስትሪው ላይ ማንም ሊደርስበት በማይችል ፍጥነት እድገት እያገኘ ነበር። ሜን ኢን ብላክ፣ ባክ ቦይስ እና ኢንዲፔንደንስ ዴይ የመሳሰሉ ፊልሞች በተከታታይ ከሰራ በኋላ የዓለም ትልቁ የቦክስ ኦፊስ ንጉስ መሆን ቻለ። ከነዚህ ፊልሞች ያስገኘው ገቢ በቢሊዮኖች የሚቆጠር ዶላር ነበር። ዊል ስኬቱን ለማሳየት በጣም ግዙፍ የሆነና 256 ሄክታር ስፋት ያለው መኖሪያ ቤት ለመግዛት ወሰነ። ነገር ግን ጄዳ ቤቱ በጣም ነበር ያስጠላት። ጄዳ ቤቱን ስታየው ይሄማ ቤት አይደለም፣ ቤተ መንግስት ነው፣ በጣም ትልቅ ነው፣ ከልክ በላይ የተጋነነ ቤተሰባዊ ቅርበትን የሚያጠፋና ምቾት የማይሰጥ ቤት ነው በማለት ቤቱን መግዛት እንደሌለበት ነገረችው። እሱ ግን የራሱን የቤተሰብ ህልሞችና ለዓለም የሚያሳየውን ገጽታ እውን ለማድረግ ሲባል የሷን ሐሳብ ችላ በማለት ቤቱን ገዛው። ዊል ያደረገው ነገር የሚስትን ፍላጎት በመናቅ በገንዘብና በቁሳቁስ ብቻ ትዳርን ለመምራት የሞከረበት ትልቅ ስህተት ነበር። በዚህ መሃል አሁንም ዊል ስሚዝ የነበረው ስኬት በነፋስ ፍጥነት እድገት እያሳየ ነበር። በሌላ በኩል ጄዳ ግን ማንነቷን፣ ስሜቷንና ህልሟን እያጣች ነበር። በራሷ ጥረት ድንቅ ተዋናይት የነበረችው ጄዳ አሁን ግን የዊል ስሚዝ ባለቤት ብቻ ተብላ መጠራት ጀመረች። የራሷ ማንነት በሱ ግዙፍ ጥላ ስር ተዋጠ። ዊል ስሚዝ በማስታወሻው ላይ እንደጻፈው በህይወታቸው ቅድሚያ ስለሚሰጧቸው ነገሮች ላይ የነበራቸው አለመግባባት ደግሞ ነገሮች ይበልጥ አበላሽቶባቸው ነበር። አንድ ቀን ሁለቱም በህይወታቸው ቅድሚያ የሚሰጡትን ነገር በወረቀት ላይ ጽፈው ተለዋወጡ። ጄዳ ቅድሚያ የምትሰጣቸው ነገሮች አንደኛ ልጆቿን፣ ሁለተኛ ዊል ስሚዝን፣ ሶስተኛ ቤተሰብ ወይም ጓደኛሞችና በአራተኛ ደረጃ ላይ ያስቀመጠችው ደግሞ ራሷን ነበር። ዊል ስሚዝ ደግሞ አንደኛ ራሱን፣ ሁለተኛ ጄዳን፣ ሶስተኛ ልጆቹን፣ አራተኛ ስራው ነበር ያስቀመጠው። ጄዳ ባለቤቱ ከሷም ሆነ ከገዛ ልጆቹ በላይ ለራሱ ስኬት፣ ለራሱ ኢጎና ዝና ቅድሚያ እንደሚሰጥ የጻፈውን ስታነበው ልቧ በሐዘን ተሰበረ። እንባዋን ማቆም ተስኗት ነበር። የዛን ጊዜ ዊል እኔ ራሴን ካልተንከባከብኩ እናንተን ማኖር አልችልም በማለት ሊያስረዳት ሞከረ። ነገር ግን የልብ ስብራቱ ቀድሞ ደርሶ ነበር። እኔ የራሴን ህልሞች፣ ስራዬና ማንነቴን ለዚህ ቤተሰብ ሲባል መስዋዕት አድርጌያለሁ። በተመሳሳይ ጊዜ እናት፣ ሚስትና የሆሊውድ ኮከብን መሆን አይቻልም። አንዱን መተው ግዴታ ነበር። እናም እኔ የበፊቱ ህይወቴን ተውኩት። ያለን ቤተሰብ በውጫዊ ገጽታችንና በስራችን ለዓለም ስንታይ እያሸነፍን ነበር። ነገር ግን ውስጤ ሙሉ በሙሉ እየሞተ ነበር በማለት ጄዳ ያሳለፈችውን የጨለማ ጊዜ በማለት የጠራችውን ሁኔታ ታስታውሳለች። የነበረችበት ህመም ምን ያህል ጥልቅ እንደነበረ ስትገልጸው ጠዋት ከእንቅልፌ ስነሳ ለ45 ተከታታይ ቀናት ያለማቋረጥ አነባ ነበር። በጣም ሳዝንና ሳለቅስ ነበር። በህይወቴ ትርጉም ያጣሁበት ጊዜ ነበር። ቤቴ ውስጥ በሆንም የሚሰማኝ ወርቃማና ያማረ እስር ቤት ውስጥ የገባው ያህል ነበር። ዊል ደግሞ ይህንን ሁሉ ከሰጣት በኋላ ለምን እንደምታለቅስ በመጠየቅ እንደውም ልታመሰግነው ይገባ እንደነበረ በመናገር ይወቅሳት ነበር። There was a period mommy woke up and
cried 45 days straight. ሌላው ቀርቶ ትንሿ ልጃቸው ዊሎ ሳይቀር አባዬ በአእምሮ የሳለው ቤተሰብ አለ፣ እኛ ግን ያ ቤተሰብ አይደለንም በማለት እውነቱን ተናግራ ነበር። ነገሮች እስከ 2011 ዓ.ም ድረስ እየተባባሱ ቆይተው በመጨረሻም ማንም ማቆም በማይችለው ፍጥነት የውድቀታቸው ጫፍ ላይ ደረሱ። ነሐሴ 2011 ዓ.ም ጄዳ ሃውቶርን የተሰኘው ተከታታይ ፊልም ሰርታ ነበር። ፊልሙ ላይ አብሯት የሚሰራው ወንድ ተዋናይ በቅርቡ ከጄኒፈር ሎፔዝ ጋር የነበረው የፍቅር ህይወት ያቋረጠው ድምፃዊ ማርክ አንቶኒ ነበር። እናም ጄዳ ከሱ ጋር በሚስጥር የፍቅር ግንኙነት እንደጀመረች የሚገልጹ ወሬዎች መናፈስ ጀመሩ። ነገር ግን የሁለቱም ወኪሎች ለጉዳዩ ማስተባበያ ሰጥቷል። ትልቁና የትዳራቸው አስኳል የፈነዳው ግን ጄዳ 40ኛ ዓመት የልደት ቀኗ ሲከበር ነበር። የዛን ጊዜ ዊል ልደቷን ለማክበር ላለፉት 3 ዓመታት ሲዘጋጅበት ነበር። ሳንታፌ ኒው ሜክሲኮ በተባለችው ከተማ ውስጥ በመቶዎች የሚቆጠሩ ታዋቂ እንግዶች፣ የቤተሰብ አባላትና የቅርብ ጓደኛሞች በመጥራት ግዙፍ የሳምንት መጨረሻ ድግስ አዘጋጀ። ሜሪጄ የተባለችው ዘፋኝም በዓሉን ለማድመቅ ተዘጋጅታ ነበር። በጊዜው ሁሉም ነገር ድንቅና ፍጹም ይመስል ነበር። የድግሱ ዋናውና አስገራሚ ስጦታ ደግሞ ዊል ስሚዝ ራሱ ያዘጋጀው የጄዳ ቤተሰብ የዘር ሐረግ የሚያሳይ ዶኩሜንተሪ ፊልም ነበር። ባዘጋጀው ቪዲዮ ውስጥ ማንም ሰምቶት የማያውቀው የጄዳ ቤተሰብ እንኳን የማያውቁት የሟች አያቷን ድምጽ ጨምሮ ግላዊና ሚስጥራዊ የሆኑ መረጃዎችን በማውጣት ለህዝብ አጋለጣቸው። እንግዶቹ ፊልሙን ተመልክተው በእንባ ሲራጩና በጭብጨባ ቤቱ ሲደራ፣ ጄዳ ግን በተቀመጠችበት በንዴት እየፈነዳች ነበር። ፊቷ ላይ ምንም አይነት የደስታ ምልክት አልነበረም። ይህንን ያደረገው ለሷና እሷን ለማስደሰት ብሎ ሳይሆን እሱ ራሱ ምርጥ ባል እንደሆነ፣ ምንም ነገር ማድረግ እንደሚችል፣ ያለውን አቅም ለዓለም ለማሳየትና የራሱን ኢጎ ለማርካት እንደነበረ ታስባለች። ማታ ላይ ድግሱን ጨርሰው ወደ ክፍላቸው ሲመለሱ የውስጧን በማውጣት ተናገረች። በነጋታው የሚደረገው ቀጣዩ ዝግጅት እንዲሰረዝም ጠየቀችው። ዊል ስሚዝ እምቢ ለማለት ሲሞክር እሷ ግን ጮኸችበት። And she's told me that the party was the most ridiculous display of my ego. ፕሮግራሙ የተዘጋጀው ለኔ ልደት ነው አይደል? ግን ይሄ ድግስ የኔ ሳይሆን ያንተ ትዕቢት፣ ገንዘብና ጉረኝነት ማሳያ መድረክ ነው፣ እኔን አያገባኝም በማለት ነገረችው። To this day I know I was crushed because it was true. It wasn't a party for her. የተናገረቻቸው ቃላት እሱን ጎድተውታል፣ ውስጡን አፈራርሰውታል። ከጊዜ በኋላ ስለ ሁኔታው ሲናገር በህይወቴ በዚህ መልኩ ተሰብሬ አላውቅም፣ እውነቷን ስለነበረ በጣም ተጎዳው፣ ትዕግስቴን አጣው በማለት ይገልጿል። ወደ ሎስ አንጀለስ ሲመለሱ ዊል የመጨረሻውንና ከባዱን ቃል ተናገረ። በቃኝ፣ ካሁን በኋላ አንቺን ደስተኛ ለማድረግ መሞከር አቁሜያለሁ። ጥሮታ ወጥቻለሁ፣ ነፃ ነሽ፣ ሄደሽ ራስሽን ብቻ ደስተኛ ማድረግ ትችያለሽ። እኔ ሞክሬ ያቅቶኛል፣ የየራሳችንን መንገድ እንከተል በማለት ነገራት። እዚህ ላይ ነው ትልቁና ብዙዎቻችን ያላወቅነው ሚስጥር ያለው። ከመስከረም 2011 ዓ.ም እስከ ህዳር 2016 ዓ.ም ድረስ ዊልና ጄዳ ሙሉ በሙሉ ተለያይተው ነበር። በህጋዊ የፍች ወረቀት አልነበረም፣ ለህዝብ አላሳወቁም። ነገር ግን በአንድ ቤት ውስጥ እንደ ባልና ሚስት መኖር አቁመው ነበር። ለድፍን 5 ዓመታት የኖሩት በዚህ መልኩ ነበር። ነገር ግን ይህንን ከነሱ ውጭ ማንም አያውቅም። በ2013 ዓ.ም ዊል ስሚዝ ወጣትና እጅግ ማራኪ ከሆነችው ማርጎት ሮቢ የተባለችው ተዋናይት ጋር ፎከስ የተሰኘው ፊልም እየሰራ ነበር። እናም በጊዜው በመሃላቸው የተለየ አይነት መቀራረብ ስለነበረ የሆሊውድ መነጋገሪያ ሆነው ነበር። ከቀረጻ በኋላም የዊል ማረፊያ ክፍል ውስጥ አብረው ጊዜ ሲያሳልፉ እንደነበረ ወሬዎች መውጣት ጀመሩ። በተለይ ደግሞ ዊል ቲሸርቱን ከፍ አድርጎት እሷም ተመሳሳይ ነገር በማድረግ የተነሱት ፎቶግራፍ በመጽሔቶች ላይ ሲወጣ ጉዳዩን አባባሰው። ጋዜጠኞች ጄዳን ስለዚህ ጉዳይ ሲጠይቋት የሰጠችው ምላሽ ደግሞ ዓለምን ጉድ ያሰኘና ግራ ያጋባ ነበር። ዊል የራሱ ንጉስ ነው፣ የፈለገውን ማድረግ ይችላል። እኔ ወንድ ልጅ በሌላ ሴት ስለተማረከ ብቻ አይወደኝም ብዬ የማስብና እሱን ለመቆጣጠር የምሞክር አሮጌ አስተሳሰብ ያለኝ ሴት አይደለሁም በማለት መልሷን ሰጠቻቸው። የተናገረችው ነገር ሰዎች ዊልና ጄዳ ክፍት ግንኙነት ወይም ኦፕን ሪሌሽንሺፕ ላይ መሆናቸውን እንዲያስቡ አደረጋቸው። ነገር ግን ጄዳ አሁንም በፌስቡክ ገጿ ላይ ያላቸው የጎለመሰ ግንኙነት እንጂ ክፍት ግንኙነት እንዳልሆነ በመግለጽ ለማስተካከል ብትሞክርም ማንም አላመናትም ነበር። የሁለቱም ግንኙነት ከትዕይንት ጀርባ እየፈረሰ እያረጀ እና እየበሰበሰ ቢሆንም በቀይ ምንጣፍ ላይ ግን አሁንም እጅ ለእጅ ተያይዘው ፈገግታቸውን ለካሜራ ይለግሱ ነበር። በ2020 ዓመተ ምህረት ክረምት ላይ ደግሞ ዓለምን ያናወጠና የኢንተርኔትን ትኩረት የሳበ አንድ ዜና ተሰማ። And I totally gave myself to that relationship for years of my life. የ23 ዓመት ወጣት የነበረው ድምጻዊ ኦገስት አልሲና ከጄዳ ጋር ጥልቅ የፍቅር ግንኙነት እንደነበረውና ይባስ ብሎም ዊል ስሚዝ ራሱ ለዚህ ግንኙነት ሙሉ ፍቃዱን ሰጥቶት እንደነበረ በይፋ ተናገረ። I actually sat down with Will and had a conversation. He gave me his blessing.
ከዊል ጋር ተቀምጬ ተነጋግሬያለሁ። እሱም ፍቃዱን ሰጥቶኛል። እኔ ጄዳን የማፈቅራት ከልቤ ነው። እናም ለአመታት ራሴን ለሷ ሰጥቻለሁ በማለት ስለ ሁኔታው ተናግሯል። ምናልባት ለማታውቁት ኦገስት ማን ነው ብላችሁ ከጠየቃችሁኝ ኦገስት ማለት በከባድ ሁኔታ ራስን በራስ የማጥቃት በሽታ የነበረበት ጉልበቱ የታመመ አይኑ ለመጥፋት የተወሰነ ብቻ የቀረውና በስነ ልቦና የተጎዳ ወጣት ነበር። ጄዳ በዚህ መሃል እሱን መርዳትና ማሳከም እንደምትፈልግ በመግለጽ ወደ ቤቱ አስገባችው። ኦገስት ከልጇ ጄደን ጋር እኩያ ነበር። እሷ ግን እየተሻለው ሲመጣ ከእናትነትና ከእርዳታ በማለፍ አብራው አልጋዋ ላይ ወጣች። እናም የቀጠለ የፍቅር ግንኙነት ውስጥ ገቡ። በተሰማው ጉድና ውርደት የተደናገጡ ሰዎች የእነሱን ምላሽ እየጠበቁ ነበር። ከተወሰነ ጊዜ በኋላ ጄዳ በምታዘጋጀው ሬድ ቴብል የተሰኘ ፕሮግራም ላይ ዊልን ይዛው ትቀርባለች። እናም በቪዲዮ ላይ ታሪካዊና አሳፋሪ ቃለ ምልልስ አደረጉ። You need to say clearly what happened. Yeah, and then I got into an entanglement with August. That's what I said. ዊል ከኦገስት ጋር ስለነበራት ግንኙነት ሲጠይቃት አይኑን እየተመለከተች እንዲህ አለችው። አዎ በወቅቱ ካንተ ጋር ተለያይተን ነበር። ከኦገስት ጋር ልዩ መተሳሰር ወይም ኢንታንግልመንት ውስጥ ገብቼ ነበር በማለት ተናገረች። ዊል ግን ቁጣውን ዋጥ በማድረግ ውስጡ በህመምና በስብራት ውስጥ ሆኖ የነበረው ግንኙነት ሪሌሽንሺፕ እንደሆነ መናገር እንዳለባት ማስተካከያ ሰጥቷታል። በቪዲዮ ላይ ዊል ስሚዝ እያለቀሰና ድምጹ ሲንቀጠቀጥ የዓለም ማህበረሰብ ተመለከተው። ዊል ራሱን በማረጋጋትና ህመሙን ለመሸፈን እየሞከረ በቀልድ መልክ በቅድሚያ ብድሬን እመልሳለሁ አንቺም ትመልሻለሽ በማለት ቢናገርም በውስጡ ግን ክብሩ፣ ወንድነቱና ማንነቱ በሚሊዮኖች በሚቆጠር ተመልካች ፊት ተዋርዶና ተረግጦ ነበር። ከዚህ ቀን በኋላ ኢየሱስም መቀለጃና መሳለቂያ ሆነ። ሰዎች የተከዳ ያፈረና ሚስቱ የምታመነዝርበት ደካማ ባል እያሉ ይቀልዱበት ነበር። የዊል የ30 ዓመት የጥንካሬ ገጽታ ባደረገው አንድ ቃለ ምልልስ ብቻ አፈር በላው። እነዚህ ሁሉ የተዳፈኑ እሳቶች፣ የተከማቹ ቁጣዎችና ስብራቶች መቼም ቢሆን መፈንዳታቸው አይቀርም ነበር። እናም ነገሮች እየተንከባለሉ ማርች 27 2022 ዓ.ም ወደ ነበረው የኦስካር ሽልማት ፕሮግራም ይወስዱናል። ዊል ስሚዝ ኪንግ ሪቻርድ በተሰኘው ፊልሙ በምርጥ ተዋናይነት ለሽልማት እጩ ነበር። በፕሮግራሙ ላይ ኮሜዲያን ክሪስ ሮክ ወደ መድረክ ይወጣል። ክሪስ ኮሜዲያን ስለሆነ የጄዳን ጸጉር መመለጥን አስመልክቶ መቀለድ ሲጀምር ዊል መጀመሪያ ላይ እየሳቀ ነበር። ነገር ግን የሷን የተኮሳተረ የተናደደና ያዘነ ፊት ከተመለከተ በኋላ በአእምሮ ውስጥ አውሎ ንፋስ ተነሳ። ለ25 ዓመታት ያከማቸው የውስጡ ብስጭት፣ ጄዳን ለማስደሰት ያደረጋቸው ያልተሳኩ ጥረቶች፣ የ40ኛ ዓመት ልደቷ ላይ ያጋጠመው ውድቀት፣ ከኦገስት ጋር በነበራት የፍቅር ግንኙነት ያጋጠመው ውርደትና የሰዎች መሳለቂያ መሆኑ ሁሉም በአንድ ላይ ተዳምሮ ፈነዳበት። ዊል ከተቀመጠበት ተነስቶ መድረኩ ላይ ከወጣ በኋላ ክሪስ ሮክን በተመልካችና በካሜራዎች ፊት ዓለም እየተመለከተው በጥፊ መታው። ወደ መቀመጫው ከተመለሰም በኋላ የሚስቴን ስም ከቆሻሻ አፍ አውጣ በማለት ጮኸበት። ዊል ስሚዝ ይህንን ያደረገው ክሪስ ሮክን ጠልቶት አልነበረም። ጥፊው ለሷ የላከላት የጥፋት መልእክት ነበር። ተመልከቺ፣ እኔ አንቺ ጠባቂ ነኝ። ላንቺ ሲባል ህይወቴን፣ ስሜንና ክብሬን አደጋ ላይ ጥዬ ማንኛውንም ነገር አደርጋለሁ በማለት ሊገለጽ የሚችል መልእክት ነበር። ጄዳ ግን ለዚህ የነበራት ምላሽ በጣም የቀዘቀዘ በጭካኔ የተሞላና ልብ ሰባሪ ነበር። እኔ ምንም አላውቅም፣ የፈጸመው ያልጠበቅኩትና አላስፈላጊ ድርጊት ነበር። I had no idea that was none whatsoever. I actually didn't go to the Oscars as Will's wife. እኔ ወደ ፕሮግራሙ የመጣሁት እንደ ሚስቱ አልነበረም። ምክንያቱም ከ2016 ዓ.ም ጀምሮ እንደ ባልና ሚስት እየኖርን አይደለም። እሱ የፈለገውን አደረገ እንጂ እኔ ያላዘዝኩትም በማለት ከቀናት በኋላ በተደረገላት ቃለ ምልልስ ላይ ተናገረች። እስኪ አስቡት፣ ዊል ስሚዝ የሚያደርጋቸው ነገሮች በሙሉ እሷን ለማስደሰት ነበር። ህይወቱን እሷን ለማስደሰት አሳልፏል። በሷ ምክንያት ተዋርዷል። በሷ ምክንያት ሰው መጥቷል። እሷ ግን ምንም ቢያደርግላት አልተደሰተችም። ዊል ስሚዝ መጀመሪያ ከነበረው ትዳር መፋታቱ እንደ ትልቅ ውድቀት ስለሚያየው ይህንን ትዳሩ እንደምንም ለማቆየት እየሞከረ ነበር። እሷ ግን የሚያደርጋቸው ነገሮች በሙሉ ለሷ ሳይሆን ለራሱ ትዕቢትና ኢጎ ብቻ እንደሆነ በመግለጽ እንደገና አፈር አስጋጠችው። ዊል ስሚዝ እሷን ማሸነፍ፣ ማስደሰትና ልቧን መግዛት ያልቻለበት ትልቁና ያልተገለጸ ምክንያት እንዳለ ግን ታውቃላችሁ? ጄዳ ከመጀመሪያው ጀምሮ ልቧን የሰጠችው ለዊል ስሚዝ አልነበረም። ልቧ ከልጅነቷ ጀምሮ ያስረከበችው ሌላ ወንድ ነበር። እሱም አሁን በህይወት የሌለው ታዋቂውና ተወዳጁ ራፐር ቱፓክ ሻኩር ነበር። You can sit with somebody and really feel like they see you, they understand you, they care about you, and they're going to be there by you no matter what. That was Tupac. ጄዳ በቅርቡ ባወጣችውና ወርዚ በተሰኘው የማስታወሻ መጽሐፏ ላይ ለቱፓክ ያላትን በጣም የጠለቀ ማንም መረዳት የማይችለውን የነፍስ ቁርኝት ገልጻለች። It was beyond friendship.
It's really difficult to explain. ሁለቱም የተገናኙት ባደገችበት ባልቲሞር ውስጥ በሚገኘው የጥበብ ትምህርት ቤት 10ኛ ክፍል ተማሪ በነበሩበት ጊዜ ነበር። ሁለቱም አካላዊ የፍቅር ግንኙነት ባይኖራቸውም በመሃላቸው የነበረው መንፈሳዊ ቁርኝት ግን ከማንኛውም ትዳር በላይ የጠለቀ ነበር። ጄዳ ስለሱ ስትናገር ቱፓክ እኔን በሚገባ የሚረዳኝ ማንነቴን የሚያውቅ ከኔ ጋር አንድ የሆነ ነፍስ ያለው ሰው ነበር። እሱ የኔ ደህንነት ነበር። የሱ ሞት በህይወቴ ትልቁ ቁስልና ኪሳራ ነው። እኛ ከጓደኛሞችን በላይ ነበርን። እንደዚህ አይነት ግንኙነት በህይወት ዘመን የሚገኘው አንዴ ብቻ ነው በማለት ትገልጸዋለች። The type of relationship we had, you only get that once in a lifetime. ሌላው ቀርቶ ቱፓክ ራሱ በህይወት እያለ ጄዳ በህይወቱ ስላላት ቦታ ሲናገር ጄዳ ማለት ልቤ ናት፣ እስከ ህይወቴ ፍጻሜ አብራኝ ትኖራለች፣ ኩላሊቴን፣ ሳምባዬን፣ ደሜን ብቻ የምትፈልገውን ጠይቃኝ ቢሆን ኖሮ ሁሉንም ነገር ያለ ምንም ጥያቄ ሰጣታለሁ በማለት ተናግረው ነበር። Jada is my heart. She can have my one heart, my liver, my lungs, my kidneys, my blood, marrow. ዊል ስሚዝም ይህንን በሚገባ ጠንቅቆ ያውቃል። በዓለም ላይ እንደ ቱፓክ አይነት ወንድ ባለመሆኔ ሁልጊዜ ራሴን እጠላለሁ። ሁልጊዜ በከባድ ቅናት እቃጠል ነበር። ጄዳ እኔንም እንደሱ እንድታየኝ እንደሱ እንድታከብረኝ ፈልግ ነበር፣ ግን አልቻልኩም በማለት የውስጥ ስብራቱን በአንድ ቃለ ምልልስ ላይ ተናግሯል። ዊል ለሷ ያስገኘላት ነገር ቢኖር የገንዘብና የዝና መረጋጋት እንጂ የነፍስ ፍቅር አልነበረም። ሁለተኛ ልጃቸው የሆነችው ዊሎ ሳይቀር እናቷ ላይ ያደረው የቱፓክ የፍቅር ጥላ በደንብ ታውቀዋለች። ገና የ11 ዓመት ልጅ በነበረችበት ጊዜ ለቱፓክ ደብዳቤ ጽፋለት ነበር። ውድ ቱፓክ፣ የትም ብትሆን በህይወት እንዳለህ አውቃለሁ። እናቴ በጣም የናፈቀች ይመስለኛል። እባክህ ተመለስ። እማዬና እኔ ደስተኛ እንድንሆን እባክህ ተመለስ በማለት የጻፈችው ደብዳቤ ቤተሰባቸው የነበረበትን እውነተኛ ምስል ያሳያል። እየኖሩ የነበረው በህይወት በሌለው ሰው የፍቅር ጥላ ስር ነበር። ስለዚህ ከዚህ ሁሉ ረጅም ውስብስብና አሳዛኝ ታሪክ በኋላ የመጨረሻው ብያኔ ምንድነው? ጥፋተኛስ ማን ነው የሚል ጥያቄ ሊነሳ ይችላል። ብዛት ያላቸው ሰዎች ጄዳን ይወቅሳሉ። መርዛማ እንደሆነች፣ ውለታ ቢስ እንደነበረችና ራስ ወዳድና የዊልን ህይወት ያበላሸች ጠንቋይ እንደሆነች በማድረግ ይስሏታል። ዊል ስሚዝን ደግሞ ከልክ በላይ ታጋሽ፣ አፍቃሪ ግን ደግሞ ክብሩን ያስደፈረ ምስኪን ባል አድርገው ይመለከቱታል። እውነታው ግን ከዚህ የበለጠ ጥልቀት ያለው የከፋ ነበር። ዊል ስሚዝ ከመጀመሪያውኑ እሱን የማግባት ፍላጎት የሌላት፣ መጋባት በጣም የሚያስጠላት፣ አንዲት ሴት ለአንድ ወንድ ብቻ መሆን እንዳለባት የማታምንና የተለየ የህይወት ፍልስፍና ያላትን ሴት ለምን አገባ? ከሁሉም በላይ የከፋው ደግሞ የምታፈቅረው በህይወት የሌለው ቱፓክን እንደሆነ እያወቀ ፍጹም የሆነ ቤተሰብን የመመስረት ህልሙን ለማሟላት ሲባል ብቻ ወደ ትዳር እንድትገባ አስገድዷታል። በሌላ በኩል ጄዳ ደግሞ የሱን ገንዘብ፣ ዝናና ምቾት እየተቀበለች ለአመታት በአንድ ቤት ውስጥ ከቆየች በኋላ በመጨረሻ የራሷን የውስጥ ባዶነት ለመሙላት ሲባል ባሏን በአደባባይ ደጋግማ ዋርደዋለች። አሁን ላይ ያላቸው የህይወት አጋርነት ወደ ገንዘብ ቀይረውታል። የራሳቸው የተበላሸ ማንነት፣ የህይወታቸው ቁስልና በመሃላቸው የተፈጠሩ ክህደቶች ሚዲያ ላይ በማጋራት በሚሊዮኖች የሚቆጠር ገንዘብ ያገኛሉ። ራሳቸውን እንደ ፍልስፍና መምህራን አድርገው በማቅረብ ይህንን የተበላሸ ትዳራቸው እንደ ከፍተኛ የስነ ልቦና እርካታና የነጻነት ምልክት በማድረግ ሰዎችን ለማሳመን ይሞክራሉ። ነገር ግን ሁሉም ሰው የሚስማማበት አንድ ትልቅ እውነት አለ። ያሳለፉትን ህይወት አደባባይ ላይ ከወጣ በኋላ ማንም ሰው የእነሱን አይነት ትዳር አይመኝም። ገንዘብ፣ ዝናና ቤተ መንግስት የሚያክል ቤት እውነተኛ ፍቅርንና ሰላምን ያለው ህይወትን መግዛት እንደማይችል የእነሱ ታሪክ ትልቁ ማረጋገጫ ነው። አሁን ላይ ሁለቱም በወረቀት ደረጃ ትዳር ላይ ናቸው። ግን ደግሞ እውነታው ሁለቱም አብረው እየኖሩ አይደለም። የቤተሰብ ጉዳይ ሲኖር ብቻ ይገናኛሉ። ፕሮግራሞችን አብረው ያዘጋጃሉ። ሽልማቶች ላይ አብረው ይገኛሉ። ከዚህ በዘለለ ግን የጋራ ህይወት የሚባል ነገር የላቸውም። እስቲ እናንተም ሐሳባችሁን አካፍሉኝ። ከዚህ ሁሉ ታሪክ በኋላ ጥፋቱ የማን ነው ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬው ታሪክ ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይነት አስገራሚና ከካሜራ ጀርባ የሚፈጠሩ የታዋቂ ሰዎች የተደበቁ ታሪኮች ማዳመጥ ከፈለጋችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። በሚቀጥለው አዲስና አስገራሚ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።